እኛ ባዘንንበት በቃ ጠፍተናል ባልንበት ተስፋ በቆረጥንበት አልተዋጥንም። ስለዚህ ምስጋና ለእግዚአብሔር ይገባዋል። በክብር ከፍ ብሏልና ለእግዚአብሔር ዘምሩ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እያሉ እግዚአብሔርን እያሞገሱ ለእግዚአብሔር ክብር እንደሰጡ የእግዚአብሔር ቃል ይናገራል። ዛሬ ልታመሰግን ትፈልጋለህ? እንደ እስራኤል ሕዝብ በእኛ ላይ የደረሰ ችግር ግን የለም። ግን ውስጥ ለውስጥ ያለውን እናንተና እግዚአብሔር የሚያውቀው ነገር አለ። ዛሬ ግን ምስጋና ሊሰጥ፣ ዛሬ ግን ምስጋና ሊያቀርብ፣ ዛሬ ግን ምስጋና ለእግዚአብሔር ይሁን የሚል ልብ እሱም በሕይወቱ ዘመን ምስጋናን እሱ በሕይወቱ ምስጋናን እያገኘ ከአፉ ምስጋና እየወጣ ቤቱ ምስጋና እየሞላ ይሄዳል። ኢየሱስ እናመሰግንሃለን። ኢየሱስ 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 በጣም ጣይቼስ በቃ ትበልጠኛለህ። ተባረክ። ከማንም ትበልጠኛለህ፣ ከማንም ትጣከኛለህ፣ ከማንም የውስጤ ትሆናለህ፣ የልቤ ትሆናለህ። አመሰግንሃለሁ። የራደኝ የተሸከመኝ እግዚአብሔር አምላኬ አመሰግናለሁ፣ አመሰግናለሁ። አሜን። ኢየሱስ 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 ውለታው 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 ኢየሱስ ኢየሱስ ውለታ ያላችሁ ለእግዚአብሔር ምስጋና ስጡት። ውለታ አለኝ የሚል ሰው ብቻ፣ ምስጋና አለኝ የሚል ሰው ብቻ ለእግዚአብሔር የሚገባውን ምስጋና ይስጥ። ምስጋና ምስጋና ለእግዚአብሔር የሚሆን ምስጋና፣ ለእግዚአብሔር የሚገባው ምስጋና፣ ለእግዚአብሔር የሚገባው አምልኮ፣ ለእግዚአብሔር የሚገባው ስግደት፣ እግዚአብሔር የሚፈልገው ቅዱስ የሆነ ንጹሕ የሆነ እንከን የሌለው ከእናንተ ሕይወት እንዲወጣ እግዚአብሔር ይፈልጋል። ሁላችንን እንጸልያለን። በማስቀደም እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ታዴንና ቤተሰቡን እግዚአብሔር ለዚህ ቀን ለዚህ ጊዜ እግዚአብሔር ስላበቃው ለታላቁ ጌታ ለእግዚአብሔር በጸሎት ውስጥ ቢሆንም ጭብጨባና እልልታ ለጌታ በመስጠት እግዚአብሔርን እናከብራለን። ይሄን ቀን እንኳን እግዚአብሔር አሳልፎ ለእናንተ ሰጠ፣ እንኳን ደስ አላችሁ እያልኩ ጸሎት እንጸልያለን። እስቲ ሁላችን እንጸልይ። እግዚአብሔር አምላክ ረድቶን ይሄን ቀን ሰጥቶናል። የእግዚአብሔር ታምራት፣ የእግዚአብሔር እጅ፣ የእግዚአብሔር ማዳን በዚህ ብላቴና ላይ ሆኗል።
ሄደት ብላቴና ውሃ በነበረ ሰዓት ጌታ እግዚአብሔር አጥንት ሥጋ ለብሶ ከእናቱ እንዲወለድ ደግሞ አንደኛ ዓመቱን ልደት እንዲያከብር ጌታ አባቱን እናቱን ወላጆቹን ጌታ ቤቱን ሰላም አድርጎ ከተማውን ሰላም አድርጎ ዛሬን እግዚአብሔር አሳልፎ ስለሰጠን ወገኖቼ ሆይ የጠላትን ድባቅ ጦር እግዚአብሔር ጠላት ያዘጋጃቸውን ፕሮግራሞች በሙሉ ጌታ ስላከሸፈ ድጋሚ ለእግዚአብሔር እልልታ ክብር ውዳሴ እያሰጠን እያጨበጨብን ለጌታ ክብር እንሰጣለን። እግዚአብሔር ድንቅ አድርጓል። የእግዚአብሔር ታምራት ምሕረት በስቶልናል። ከተማችን ሰላም ሆኗል። ቤታቸው ሰላም ሆኗል። እግዚአብሔር የሚያስደነግጥ ነገር አልፈጠረም። እግዚአብሔር ጠላት ያዘጋጀውን ጽዋ ደፍቷል። ክብር ለኢየሱስ ይሁን። ምስጋና የሚገባይ ክብር የሚገባይ ውዳሴ የሚገባይ እልልታ የሚገባይ ታላቅነት የሚገባይ ብቻ እግዚአብሔር ሆይ ክብር ላንተ ይሁን። እግዚአብሔር ሆይ ክብር ላንተ ይሁን። በኢየሱስ ክርስቶስ ጌታ ስም ይባረክ። እናመሰግናለን። ክብር ላንተ ይሁን። እናመሰግናለን። ክብር ላንተ ይሁን። የምንለው አንዳች ነገር የለም። በኢየሱስ ምስጋና ላንተ ይሁን። አንድ ጸሎት እንጸልያለን። እግዚአብሔር ሆይ በከተማው የሚዞር ጠላታዊ ፍለጻ በናዝሬቱ ጌታ በኢየሱስም በዚህ ምሽት የተያዘ ይሁን። በናዝሬቱ ጌታ በኢየሱስም በዚህ ምሽት ሳይቱን ሁሉ የያዘ እግዚአብሔር ሆይ በከተማው ኩሉል ቁጭ እያለ እግዚአብሔር የዘላለም አምላክ ሆይ የሚሮጥ የሚንዘጋዘግ የሚበር ክንፉ ይመታ። በኢየሱስም ክንፉ ይመታ። እግዚአብሔር ሆይ ዛሬ በኢየሱስም ጠላት እግዚአብሔር የዘላለም ጠላትን ቀድመህ ምስጋናን አስቀድመሃልና ክብር ላንተ ይሁን። ከፍ ያለ ምስጋና ላንተ ይሁን። ከዚህ በኋላ እግዚአብሔር ሆይ በአምልኮ ሕይወት እግዚአብሔር በስብከት እግዚአብሔር ያንተ ቃል ሲሰበክ እግዚአብሔር የዘላለም አምላክ ሆይ በታላቅ ክብር ጌታ እንድትገለጥ በአምልኮ እንድትገለጥ ጨለማን የሚውጥ ክብር እንዲመጣ ሰይጣንን የሚውጥ ክብር እንዲመጣ ክፉን የሚውጥ ክብር እንዲመጣ ኃይለኛ የሆነ የእግዚአብሔር መገኛት በዚህ ቦታ እንዲሆን እግዚአብሔር ሆይ በኢየሱስ ቤትን ክብር እንዲሸፍን እኛ ዛሬ በኢየሱስ ስም ጸለይን። የተኛውም አጋንንት ያዘጋጀ ጽዋ የተደፋ ይሁን። ያለ መከልከል ጌታ እስከ መጨረሻው እስከ ፍጻሜው ድረስ አብርሃን እንድትሆን ዘንድ በኢየሱስ ስም እንለምንሃለን። ኃጢአት፣ በደል፣ መተላለፍ ሁሉ በክርስቶስ ደም የተከለከለ ይሁን። ከእኛ ጋር ሁን እስከ ፍጻሜው። ፕሮግራም መሪውን፣ ቃለ ብሳሪውን፣ እግዚአብሔር ጉባኤውን፣ ሕዝቡን በገና በመንጸር ውስጥ ያሉትን የሚፈልግ እግዚአብሔር ከዳር እንዳይደረስ የሚያደርግ እግዚአብሔር የዘላለም አምላክ ሆይ ጠላታዊ እጁ ይያዝ። በኢየሱስም እጁ ይያዝ። ጮኻችሁ አሜን በሉ። እጁ ይያዝ። በጌታ በኢየሱስም እጁ ይያዝ። ያልፈቀድከው ነገር በሙሉ እንዲቆም፣ ጠላት የሚዘራው ዘር ሁሉ እንዲቆም፣ በዚህ ከተማ የእግዚአብሔር ጣት ሰማይ ያልፈቀደ ፕሮግራም ሁሉ እንዲቆም በኢየሱስ ስም አዘዙ። እኔን ቀብተይ ከሆነ እነዚህን አገልጋዮችን ቀብተይ ከሆነ ሕዝብ ተቀብቶ ከሆነ እግዚአብሔር ሆይ ጠላት የሚፈቅድ የጠላት ፈቃድ በዚህ ከተማ እንዳይሆን በኢየሱስም አዘዝን። ክብር ሁሉ ለአንተ ይሁን። መገኛትን በመካከላችን አድርግ። እንወድሃለን በከበረ ልጅ ጌታ በኢየሱስ ስም። ትንሽ ጊዜ ነው የምናመልከው። ባለን ሰዓት እግዚአብሔርን ማክበር አለብን። በቃ የእግዚአብሔርን ቤት ማምጣታችን ካልቀረ አንድ ነገር ይዘን ብንሄድ Kur'an
የማምላክ ጸሎቴ አንተ አይደለህ ወይ እውነተኛ ወዳጄ የማምላክ ጸሎቴ አንተ አይደለህ ወይ እውነተኛ ወዳጄ Shine.
ክብር ለአምላካችን ለእግዚአብሔር ይሁን። አጨብጭቡ ውስጥ ለዚህ ጌታ ሃሌሉያ። Jesus, ante mama mane, ante mama mane, ante mama mane. Jesus, ante mama mane, ante mama mane, ante mama mane.
ቤተሰቡ ሰላም የሆነ ሰውዬ ሰፈር ላይ አጠገብ ላይ ያለውን ሰውዬ ቀስ አድርጋችሁ እንዴት ነው ህይወት ሰላም ነው ይበሉት። እኛም ምሳ ጥሩ የሆነውን ምግብ በልተናል። እንኳን ረዳችሁት ወይ ዋረሙኩ እንኩ ከመኔ ዋረሙኪን ዋይን ደንቡ አጨብጭብ ውስጥ ለጌታ እንኳን ጌታ ረዳችሁ። ሁለተኛ ልጅ አንደኛውን ዓመት ያው ልደት በዓል ላይ ተገኝቼ የእናንተን ፕሮግራም ኢንቫይት ባታደርጉም ጌታ ይህን አገልግሎት እንዳያገለግል በአጋጣሚ ረድቶኛል። እንኳን እንደገና ጌታ ረዳችሁ። አንደኛውን ዓመት በሰላም የጠበቀ እግዚአብሔር ዕድሜ ልኩን መጨረሻውን በመስቀሉ ስር በጥበብ በሞገስ በእውቀት እግዚአብሔርን በመፍራት ብላቴናው እንዲያድግ እንጸልያለን። ይህ ብላቴና ደግሞ ለትውልድ ሕፃናት ሁሉ መዳን እንዲሆን ምልክት እንዲሆን በኢየሱስ ስም ይህ በእናንተ ቤት ይሁን። በዚህ ሕፃን ምክንያት ለእናንተም ለዘር ማንዘራችሁ በቃ ለቤተሰባችሁ ለሕይወታችሁ ይሄ ልደት ለእናንተ በተሰጠው ልጅ ላይ ደግሞ ልደት አደረጉ። አስታውሳለሁ በዚህ ብላቴና ላይ እህታችን ክፉ ራእይ አይታ ምሽት በጣም ስትጨነቅ ጉባኤ ውስጥ ላይ ዕለቱ ላይ ለስብከት በዚህ መድረክ ቆሜ በሕልም ክፉ ራእይ አይተሽ የምትጨነቅ እህት እጅሽን አንሺ ስል እጇን ስታነሳ እግዚአብሔር ብላቴናው በሰላም ይወለዳል፣ የሚያስጨንቅ ተመቷል ብለው እግዚአብሔር ተናገረ። በዕለቱ በዘይት ነበረ የጸለኩት። ጌታ ረዳ፣ ወለደች። ደግሞ አላውቀውም። ልክ እንደጠሩ ሰው በልደታቸው ቀን እንዴት እንደመጣው ባላውቅም አገልጋይ ሆንኩ። ዛሬ በዚህ ከተማ በኢየሱስ ስም ትንሣኤ ይሁን። አሜን ላለው ሰው ይሄ ምሽት ትንሣኤ ይሁን። ቀኝ እጅን አንሳና ለኔ ይሄ ምሽት የትንሣኤ ምሽት ነው በሉት። ባካችሁ አፋችሁን ክፈቱና ለኔ ይሄ ምሽት የትንሣኤ ምሽት ነው በሉት። አይሰማም? አይሰማም? እንደገና አይሰማም? የተበላሸውን ራእይ የሚታይ ምሽት ሳይሆን መልካም ራእይ፣ ሰላም የሚታይ ምሽት፣ የሄዳው ምርኮ የሚመለስ ምሽት፣ ሰላም በዘመኔና በቤተሰቤ የሚታወጅ ምሽት፣ ክፉ ቀስት የሚሞት ምሽት፣ አውሬ የሚያዝ ምሽት፣ ገዳዩ የሚሞት ምሽት ላመና ሰው ይሆንለት፣ ለተቀበለ ሰው ይሆንለት። ለሕፃናት የራእይ ምሽት፣ እነዚህ ሕፃናቶች በአበባ በሞገስ ለማስተዋል የሚያድጉትን ራእይ የሚቀበሉ ምሽት ይሆን።
እግዚአብሔር ጆሮአቸውን ይክፈት። ጥበብና ማስተዋል እውቀት ይለቀቅ በኢየሱስ ስም አሜን። ማክሲመም ጥቂት ደቂቃ ነው የሚያወራው። ሰዓት በኔ ሰዓት 3 ሰዓት ሊሆን ነው። እግዚአብሔር እረኛዬ ነው። ሕፃናትን ብትችሉ ኮንትሮል አድርጉ። በጥቂት ደቂቃ ውስጥ ላይ በተለይ ከ7 ዓመት በኋላ ያሉትን ሕፃናቶችን አሁን ልደት የሚደረገው ሕፃን 1 ዓመት ነው። መቆንጠጥ አትችሉም፣ ግን የእናንተን ፊዚካሊ አክሽን እያቃል ምን አይነት ቁጡ እንደሆናችሁ፣ ምን አይነት አባት እንደሆንክ፣ ምን አይነት እናት እንደሆንክ ሕፃናቶች ከ6 ወር ቀጥለው ከ3 ወር ቀጥለው ያቃሉ። በዚህ በሕፃናት ልደት ላይ ለማውራት ከተገደድኩኝ አንድ ቃል ስለ ሕፃናት ሊያውራ። ሕፃናትን ካቶሊኮች ወይም የካቶሊክ ጳጳሳቶች እንዲህ ይላሉ፣ ለ7 ዓመት ልጅን ለኔ ስጥ ይላል። ለ7 ዓመት ልጅን ለኔ ስጥ፣ ከ7 ዓመት በኋላ ዕድሜ ልኩን ላንተ እንዲኖር አድርጌ እሰጣለሁ ይላል። 7 ዓመት ላይ ሕፃን እንዴት ማደግ እንዳለበት የአባቱን አክሽን ካልቸርን ሁሉን ነገር በ7 ዓመት ውስጥ ያውቃል። ከ7 ዓመት በኋላ በራሱ ሻወር የሚገባበት ነው። በራሱ ልብስ መቀየር ይችላል። የሚፈልገውን እንኳን ገንዘብ ብትሰጡ ፑቲክ ሄደው ልብስ የሚሸጥበትን ቦታ ሄደው ገዝተው ዋጋን ተነጋግረው መምጣት ይችላል። ከ8 ዓመት በኋላ ሕፃናትን እስከ 7 ዓመት ድረስ በሚገባ መቆንጠጥ በሚገባ እያሹ ስትንበረከኩ እንዴት መንበርከክ እንዳለበት መጸለይ እንኳን ባይችል እንዲንበረከክ በማድረግ ለተለያዩ ውሃና ምግቡን ስታቀርብ ይሄ እናት ለልጅ ምግብ ስታቀርብ መጸለይ። ሌላ ቀን ደግሞ 7 እና 8 ዓመት የሆኑ ሕፃናቶች ካሉ ለተላናሽ ለ4 እና ለ5 ዓመት ሕፃናቶች እንዲጸልዩ ማነሳሳት ከኛ ህብረተሰብ እየጎደላ ባለበት ዘመን ውስጥ ያለ ነው። በነገራችን ውስጥ ልደት ነው ብለው አድርገዋል። በልደት ላይ ልደት አገልግሎትን አናገለግልም። ጌታ የሰጠውን መልእክት ነው እናገለግለው። በሕፃናት ዙሪያ ላይ አባትን በሳውዝ አፍሪካ ስለማይንበረከክ እናትንም ስለማትንበረከክ ሕፃናቶችም ከኛ ላይ ኢምብርክክን እየተማሩ አይደለም። ፕሊዝ ኳይት everyone, let me, I want to pray or preach it something minute. Give them attention to me. Everyone, you must listen to me. I want to preach Bible or book of የማለች ነች እቺ ዳንተ ይትነች። ልጆቻችሁ ልትንበረከኩ ትችላላችሁ፣ አልፈርዳቸው። ስትንበረከኩ ልጆቻችሁ ከእናንተ ጋር መጸለይ ባይችሉም ይንበረከኩ። ካልቸር ነው። ጸሎትን አስተምሩ። አንድ ነው። ሳውዝ አፍሪካ ላይ እንግሊዝኛ ቢያወራውላቸውም ስለሚያውቁ የ9 ዓመት ልጅ ሆኖ የ10 ዓመት ልጅ ሆኖ የራሱን ሴት ልጅን ቦይፍሬንድ ጌርልፍሬንድ ብል ስለሚያውቁ እጮኛዬ ናት ብለው እያመጡ ነው ወደ ቤታቸው። በስርዓት ያላደጉ ሕፃናቶች አንቺ ጥሩ እናትሽ አሳድገው እዚህ ከመጣሽ ያንቺ ልጅ አንቺ በሕይወት እያለሽ አግብታ ልጅ መውለድ አለበት። ቡና እንዴት እንደሚቆላ አስተምሪው። ምግብ እንዴት እንደሚበስል ማብሰል እንዳለበት አስተምሩት። ወንድ ልጅ የወለዳችሁ ሰዎች ቤት እንዴት እንደሚወለወል ሻወር ከገባ በኋላ ምግቡን ያን የበላውን ዕቃ ወስዶ እንዲያጥብ አድርጉት። ለምሳሌ አይል እኔ ጋሽ ሎቤን ቤት ሄድኩኝ። ሲሄድ ብዙ ሕፃናቶች የ6 እና የ5 ዓመት ሕፃናቶች የሆኑ ሶፋ ላይ ቁጭ ብለው እናት ስትመታ አባት ሲመታ ሶፋን የሚለቁ ሕፃናቶች አሉ። ለእንግዳ ቤተሰብ የሆነ ሰው ሲመጣ ሪስፔክት አድርገው ቦታን እንዲሰጥ ካልቸርን ማስተማር፣ በማስታጠቢያ ውሃን አምጥቶ እጅ እንዲያሳጥም መንገር። ይህ ካልቸር የኛ ነው ብላችሁ ለሕፃናቶች መንገር። አንዳንድ ይቶች አሁን ይህን ቃል እየተናገርኩ እንኳን የምትናደዱ ልትኖሩ ትችላላችሁ። እናዳት ሙታ ማጭሉ ፊተንም ወጀን ይወክሉ ወጮ መለ ማውሳት መድረከ ኪማጨቅ ሙላጭሉ ፊንጠንቶት ኩጓ መድረክ ይልኩ ወጮ አጎሎ ጮሞሽ በይገባቸዋል።
አሁን ያልኩት ቃል ገባ? ምንድን ነው ያልኩት? አሁን አንቺን ለደዲ ሙታ ማጫይ ሲታረተሙ ከም ላይ መሱ ካልቸሪን ማስተማር ልደት ብለው ይሄን ልደት ካሳለፋችሁ በኋላ ወረቀቱን አውርዳችሁ መጣል አይደለም ማስተማር። ሌላ ደግሞ ካልቸሪን ካስተማራችሁ ሌላ ቀን መጽሐፍ ቅዱስን በአማርኛም ሆነ በእንግሊዘኛ ማንበብን ማስለመድ፣ ቤት ውስጥ ማንበብን ማስለመድ፣ ወርሺፕ ማድረግ፣ መዝሙርን ወርሺፕ እንዲያደርጉ ማስተማር። ቤት ላይ ብዙ ህፃናቶች ሪስኒንግን ነው የሚያዩት። www.weid የሚለውን ሪስኒንግን ነው የሚያዩት በአንዳንድ ቤቶች ላይ። ኢቪል ስፒሪት የሆነውን ድራማ ነው፣ ሂንድ ድራማ ነው የሚያዩት ብዙ ህፃናቶች። የብዙ ህፃናቶች እጅ ላይ ምግብ እንዲበላ ተብሎ የተሰጠው ስልክ ላይ የሚያዩት ራቢሽ የሆነ ድራማ ነው የሚያዩት። ከፍተኛ የሆነ ኢብደት ያለበትን ድራማ ነው የሚያዩት። የእናንተ ልጅ አሁን በድንገት ሞባይል ሰጣችሁ፣ ለዚህ ብላቴና ሞባይል ሰጣችሁ፣ ከ5 ደቂቃ በኋላ መታችሁ ብታዩት ለማያት የሚያስቀይም ድራማ ነው የሚያዩት። ያንን እንዳያዩ በጥንቃቄ ማስተማር። ሌላ ደግሞ ወደ ስብከቴ ከመሄዴ በፊታችን አማርኛ 30 ደቂቃ ነው የምጠቀመው። ትምህርት ቤት ያንተን ልጅ ላከው፣ መጣች። የወሰደችውን የምግብን ዕቃ በስርዓት ያዘች አላዘች፣ በለች አልበለችም፣ መጠየቅ። what did you learn in your school ብላችሁ የተማረችውን ትምህርት መላልሳችሁ መጠየቅ። አንዳንድ ህፃናቶች ሲጋራ ቤት ይውላሉ፣ ኛውፔ ሆኖ ይውላሉ፣ ክፉ ተግባር ተምሮ ይመጣሉ። ኢቤት እንኳን መጥቶ የሆነ ነገር ቢጠይቁ አይደለም መማር የትምህርት ቤትን ርዕሰ መምህር ቢጠይቁት አያውቁም። ማይንዳቸው ዳሜጅ ሆኗል። that kind of school student you must care about your child። ያንን ማጠብቁ ከሆናቸው ሊደግ ማድረጋችሁ ምንም አይጠቅም። ስለዚህ ዛናት ይሄን ይላለሁ። አራተኛ አምስተኛ እያልኩ አልልም። በአንዳንድ ቤቶች ላይ የሚከሰታቸውን ኢንቫይሮንመንት ላይ ካየዋቸው ስለ ህፃናቶች ብዙ ራዕዮችና ትምህርት አለኝ። ለምሳሌ የወንድማችን የዘለ ሚስት ባለቤት አንድ ህፃንን ቀጣች፣ ሲረብሽ ገረፈች። ወዴት ነው የሚሮጠው ህፃኑ? ወደ ማን? አባቱ ምን ያደርጋል በዚህ ዘመን? እናቱን ነው የሚቆጠው። ለምን ነው እንደዚህ የምታደርገው ነው የሚለው። እናቱ ስትቀጣ አባቱ ጥሩ ካስተማር አባቱን ካገኛ ሁሉ ጊዜ ለእናቱ አይታዘዝም። ምን ስላረክ ነው እናቱ የቀጣቸው? መስኮቱ ሪስፔክት ዩ ማማ ብለ አንተ እንደገና መሻውት ማድረግ። ቀጥታው ነው ሶሪ ብለ ሄድና እናትን ይቅርታ ጠይቅ ብላችሁ ማስተማር። አይታችኋል? አባትም እንዲህ ብሎኛል ብሎ ካስተማር ያጣል። ቤት ውስጥ አባቱ ሲገር እናቱ ጋር ይሄዳል። እናቱ ደግሞ አንዳንድ ቤት ላይ እናቷ ደግሞ አባቱን እንዲህ አውሬ የሚያዩ ይቶች አሉ። አባት ሲቀጣ ኪሉሚኔው ከከተማ ሄደሉ ገጠማ እኮ ተላምጎይ ይንጎ ገጠኖ የማንጨበዳት ይንኪንት መለቦቶይ ልደት ይውላ አንቺ የምቹ ማጥበያው ተቆለለ ነው። በሁለት ጌታ ይዋጭ አንድ ቦታ ቁጭ ብሎ ባልና ሚስት ዛሬ ምን ነገር አለ። ትቢዛ ሲጥበያው ሸጊ ከባል ጌታ ይባርክ። አክቺሚና መይማር ሂድዛ ዋራ ያከ ከያራት አትማር ጋሽ ነው መይማር ባለቤትን ሲንታተ ምን መይማር ብለ ነው ቤት ላይ የሚጠራው ቅራውን አንተ ባለቤት ማን ብለ ነው የሚጠራው ቤት ዛዛዘ ነው ማግዳ ነው እሱ ማን ነው ምንሱ ማን ያያል ምን የተሰበነ ሙለቅ አያተን ማወራ አያትተና እንዶ መልዩ የናባል ተራ ማን ነበር ባለቤት ያለ ስለዚህ ማን ብለ ነው የምጠራው? ማሩ ብለ ትላለህ። ማሩ ናይዚ
አንዳንድ ወንዶች እንኳን ቆንጆ ምግብ ሰርታ ሲታበላ እንኳን እጅሽ ይጣፍጣል፣ እጅሽ በእውነት ይቆረጣል። ኢየሱስ እንዲህ አይሉም። ሁሉ ጊዜ ጫው በዝቷል በጌታ በኢየሱስ። እንደው ጫው ቢበዛም የተወሰነውን ከዋጥቂ በኋላ አንቺን አይምሮ ሊጠብቅ ነው ዛሬ የበላሁት ምግብሽ ላይ ትንሽ ግን ጫው በዝቷል፣ ለሌላ ቀን ታሻሽላለች። ሁለተኛ ቀን ደግማ ጫው ካበዛች ምግቡን አትብላ፣ ራሷ ትጨርስ። ቁጭ ብለህ ሁለት ቀን ነግሬሃለሁ። የሁሌ የምትሳሳት ከሆነች እሷን አትግረፍ፣ አትምታ። እዚህ ሀገር በዚህ ዘመን ሴት መመታት ከንቱ አይመታም። ምግቡን ትብላ ትጨርስ። ያው ለዛ ምግብ ዋጋ ተከፍሏል፣ ገሱ ተቃጥሏል፣ ጫው ተበላሽቷል፣ ምግቡ ተበላሽቷል። መጥፋት ነው። ራሷ ትብላ። ሁለተኛ ቀን ትማራለች። አንዳንዱ ያን ያክል ስራ የሰሩ ሰዎች አሁን እየሳቁ ነው ሊመጡ። ዛሬ በታዴ ዌልካም ላይ ነው ምንድነው ልደት ላይ እንደዚህ ያደርጋል። ሚስቶቻችሁ ባል ልጅን ሲቀጣ ወይም ሚስት ባል ልጅን ስትቀጣ ተባብራችሁ ቅጡ። አንዱ አንዱን አትደግፉ። ያ ሕፃን አንተ ስለምትደግፍ ሁሉ ጊዜ አንተን ስለሚያይ ምን እየሆነ ይሄዳል? እየተበላሸ ይሄዳል። ሰሞኑን እኛ ጋር አንድ ጎጋዮ የሚባል ጉራጌ ነበረ። ልጅቷ በሀዲያና በከምባታ አይደለም አጠቃላይ በሳውዝ አፍሪካ ተማሪዎች ላይ አንደኛ ወጣ። የ7 ዓመት ዲግሪ ዶክተሬት እንድትማር የትንቢሳ ህዝብ በየአመቱ ገንዘብ ለመስጠት ቃል ገብተን አንደኛውን ዓመት ሰብስበን ጨርሰናል። እስከ 600-700 ሺህ አንድ ሰው ናጨብጭቡ። ለሷ ክርስቲና ትባላለች። ጂኔስ ተማሪ ነች፣ ጉራጌ ነች። በቃ ስማችንን አስጠራች። እኔ የኔ ቸርች አይደለችም፣ ሌላ ቸርች ናት። አባቱ በጣም ታዋቂ ሰው ነው፣ ለክርስትና ዋጋ የከፈለ ሰው ነው። ጉራጌ ነው። በጣም ይገርማል። ባለፈው ቅርብ ጊዜ ነው ግሩፕ ተሰርቶ ሂሳብ ተሰርቶ ገንዘብ ተሰርቷል። በየአመቱ 10 ሺህ ይሰጣሉ የሚል 5 ሺህ ይሰጣሉ የሚል በጣም ብርቱ ህፃናት። ሁለተኛውም ህፃን እንደዛ እየወጣች ነው። እኔ አሁን እንደዚህ አይነት ህፃናቶችን እግዚአብሔር እንዲሰጥ እየጸለይኩ ነው። ስለዚህ ይሄን ካልኩ ስለ ህፃናት ማደግ ይሄን ካል ሌላ መጨረሻውን ልትገምና ልቶ ሌላ ስለ ህፃናት የሚነገር ነገሮች ይኖራል። አሁን አንድ ባልና ሚስትን ከባል ጋር ለማስቀመጥ የፈለኩት ልጆችን ለማስተማር ልጆችን ለማሳደግ ባል ዋጋ መክፈል ብቻ የለበትም። ሚስትን ከባል ጋር እኩል ዋጋ መክፈል አለባት። እሱ ለስራ የሚወጣ ከሆነ ለሱ ህይወትና ትምህርት ቤት ለሄደው ህፃናት እሷ መጸለይ በከቤት ሲመጣ ለህፃናት ብቻ ህፃናት ከትምህርት ቤት ሲመጣ ሬስፔክት አርገሽ ባልሽን ያዢ። ሬስፔክት አርጋችሁ ልጆቻችሁን ያዙ። አንዳንድ እህቶች ጌታ ይባርካችሁ፣ በሳውዝ አፍሪካ ያላችሁ ባሎቻችሁ እንኳን ለስራ ወጥቶ ከሆነ እዚህ ትንቢሳ ማነው ዲአር ላይ አይገጥምም። ውጪ ወጥቶ ከሆነ ስልክ ሲደውሉ የሆነ እንኳን ባሎቻችሁን ስም ጠርታችሁ ውድዬ፣ አቤት፣ የት ነህ? ስራ ጋር ነኝ። በየትኛው ሰዓት ቤት ትመለሳለህ? በዚህን ሰዓት ላይ ይመለሳለሁ። ፕሊዝ በኪሲ ላይ የሆነ ገንዘብ ይዘያል። የሆነ ነገር ኦርደር ሊሰጥ ነው። ገንዘብ መኖሩንና አለመኖሩንም ሳትጠይቂ ከፖሊስ ጋር ከትራፊክ ጋር ተጨቅጭቆ ይዋል ሳትጠይቂ ጃዝ ሽንኩርት፣ አንድ ድንች፣ 2 ፓኬት፣ 5 እንጀራ፣ እንደዚህ አይነት ሽንኩርት፣ እንደዚህ አይነት ጫማ ይዘና ምናምን ብለሽ አትጠይቁ። ቀድመሽ ባልዬ፣ የኔ ቆንጆ፣ የኔ ማር፣ ውድዬ የሆነ ምግብ ይዤ እየጠበቅኩ ነበር፣ ግን የሆነ ነገር ሊያስቸግር ፖላይት የሆነ ደስ የሚል ኢቾኛሞች በሆናችሁ ጊዜ የምትነጋገሩት እንዲህ። አንዳንድ ኢቶቻው ልጅ ከወለዱ በኋላ ልጅን እንደ ጣንቆላ ያመልካል። ባሉ ባላ ታጠበ በኋላ አያውቁ ወግቻለሁ ገደሮ ኮንጨበዳ ለታ ከኔ ዶታ ጪልዊስ ሉስታ ሞይታ ኮሬ ገደሮ ባትኛ ያልኩት ቃል አጠገብ ላይ ያለችውን ሚስት ልጅ ወለድኩት እኔ ነኝ፣ ልጅን አታመልኪ፣ እኔን ያሺው ለባይ ንገረው፣ እኔን ሬስፔክት አድርጊኝ፣ እኔ እኮ የልጅ አባት ነኝ። አንዳንዱ ልጅ ከደረሰ ወግቻለሁ። ታከይሌ ነው ደስ ብሏል፣ ተመችቷል። አንዳንዱ ልጅ ሲደርስ ከባል ጋር አታኛም እኮ ልጅ ያግዛል። ሊመታ እንኳን ብነሳ ልጅ ያግዛል። አንዳንዱ ባልሩም ላይ ያድራል፣ ሚስት ሳሎን ላይ ታድራለች። ያ ቤት ትዳር ተፋቷል።
ወግቻለሁ። እንዲህ ብሎ ያውቃል አያውቅም? ኧረ ሮም ላይ በድንገት ካደረ በሩን ሲበሪው ማይና ከይጋት ቶኪ ቡቼ ከባይሰር ጋሮ ይቄ ጎጭ ጋሽሎ በያዝረ ታውቃለ ብቻዬ በእውነት እናት በድንገት አሞኛል ብሎ ሳሎን ካደረ ውሃ ድፊ አምጥተሽ ሩም እንሂድ ነው። እኔ ባለ ትዳር ስለሆን how to control wife in the husband በመጽሐፍ ኢቲክስ ያስተምራቸው አያውቁ መንፈስ ነው። እንዴት ነው ለጸሎት ብሎ ሳሎን ያደራል አዳም ይበቃል። ምሽት ቀን ጸልይና ባይ እና አባት እኔ አፋር ልብላ ውሃ ዳብተሽን ሩም ውሰጅ ተሸከም አንዳንዴ ሊዳከም ይችላል። ማገኔ ሱቅ ወደ ፈጋሪ ሱሰ ተጉቡ ቀርጪ ግዛ ሰለው ፈጋሪ ሱሰ ተጉቡ ቀርጪ ማሰን ለራሱ ለቢቱ ሱሩ የሌላ ለሀብታም ገንዘብ ይሰጣል ማለት። እስቲ ቀኝ እጆቻችሁን አንሱና ጌታ ሆይ በጥበብ ባርከኝ። ተመችቷል ንግግሬ? ልቀጥል ዲያቆ ባለትዳር ያልሆናችሁ ሰዎች ምናችሁ ምንም አይገባም። ተረጋጋ። ጌታ ቀን እስከሚሰጥ ጸልይ። ስራ መገለጥ ግን አትጠብቅ። 88 ሴት ዝም ብለህ አትጠይቅ። ገነትን ጠዋት ያገቡ ሰዎች ይሄዱ አትጠብቅ። አግባ። ጌታ ይባርካችሁ። መጨረሻውን ልንገርና 5 ደቂቃ ወደ ስብከት ልሂድ። አንዳንድ ባሎች የሰው ሚስት አንዱ አሳምረው ልብስ ገዝተው በተቻለ መጠን ኦልድ ፋሽንም ቢሆን ኒው ፋሽንም ቢሆን ገዝተው አሳምረው የሚያዛትን ሴት ሚስት አካባቢ አትዙር። ያንተ ሚስት ብታሳምራትና ብትይዝ ከሷ ሴት ትበልጣለች። አንቺም ሴት አንዷ ሚስት አሳምራ ከስራ ሲመጣ ካልሲ አጥባ ልብስ አጥባ ቶኪሳ በጊዜ ፍሬሽ ምግብ አብልታ ያሳመረችውን ባል አትመኝ። ያንቺን ባል ብትይዥ ከዛ ባል ይበልጣል። ሁሉም ሰው ይሄን አሜን ያለው የወደዳ ሰው ያጨበጭባል። የኢየሱስ መልእክት ነው። እግዚአብሔር ምን ነው አለ ዳዊት? እረኛዬ ነው አለ፣ የሚያሳጠኝ የለም። ባለመለማ መስክ ምን ያደርገኛል? ያሳድረኛል። በዕረፍት ውኃ ዘንድ ላይ ይመረኛል። ነፍሴን ምን አደረገኝ? መለሳት። ስለ ስሙም በጽድቅ መንገድ መራኸኝ አለ። አሉሴማኒያ ፎሪያዲያስ። ቀኝ እጆቻችሁን አንሱና እግዚአብሔር እኔን ይመልሰኛል በሉት ባካችሁ። ቀኝ እጅን በል ተናገር። ቀኝ እጅን ሰና እግዚአብሔር ይመልሰኛል በል ባክህ። አይሰማም። አጠገብ ላይ ያለውን ሰው ያዝና እግዚአብሔር አንተን ከሆነ መንገድ ይመልሳል በሉት ባካችሁ። አይሰማም። ነፍሴን ምን አደረጋት? መለሳት። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል አካቻማ ካላዮዲያ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን ምን አደረገው? አልፈራውም። በትርና ምርኩዜ ያጽናኑኛል ካለ በኋላ ቀጥሎ ምን ይላል? በፊቴ ገበታን አዘጋጀልኝ፣ በጠላቶቼም ፊት ለፊት ራሴን ምን አደረገኝ? በዘይት ጾም ምን የሆነ ነው? ልጆቻችሁ በዘይት ይቀቡ። አሜን አላልክም? እስቲ የኔን ልጆች ቀብቻለሁ በሉት ባካችሁ። ልጆቻችሁ በአመፅ አይቀቡ። አንተ አሜን በል። ቀኝ እጅን ሰና ልጆቼ በዝሙት አይቀቡም በል በኢየሱስም። በምን አይቀቡም? ልጆቼ በአመፅ አይቀቡም። እግዚአብሔር ዳዊት እንዲህ አለ፣ በጠላቶቼ ፊት ለፊት ራሴን በምን ቀባኝ? በዘይት ቀባኝ። ይሄ ሕፃን በዘይት ይቀባ። እነዚህ ሕፃናቶች በዘይት ይቀቡ። አጠገብ ላይ ያለውን ሰው ያዝና ልጆች በእሳት ይቀባሉ ብላችሁ ተናገሩ። ተናገር፣ ትንቢት ተናገር። ልጆች በእውቀት ይሞላሉ በሉት ባካችሁ። ልጆች በማስተዋል ይቀባሉ በሉት። እስቲ አንተ ዝም ብላችሁ እስቲ ልጆችን በማስተዋል ቀብቻለሁ በሉት ባካችሁ።
እስቲ የእናንተ ልጆች ስም ጥሩና እከሌን በዚህ ቀባው፣ በጥበብ ቀባው፣ በማስተጋብ ቀባው፣ በጥበብ ቀባው፣ በማስተዋል ቀባው፣ በሞገስ ቀባው ብላችሁ ልጆቻችሁን ባርኩ። እስቲ ዝም ብላችሁ ባርኩ። ካላ ሼፓራ ሞሲያ ማሃዲያ ተናገሩ። አንድ ደቂቃ የኔን ልጅ እከሌን በጥበብ ቀባው፣ በማስተዋል ቀባው፣ እግዚአብሔርን በመፍራት ቀባው፣ እግዚአብሔርን በመፍራት በአገልግሎት ቀባው፣ በጥበብና በቅባት ቢነረኩኝ ቀባው። ሁሉም ሰው በእግሩ ቆሞ ስለ ልጆቹ አንድ ደቂቃ ይጸልያል። ጸልይ ስለ ልጆቼ። ዳዊትም እንዲህ አለ፣ በጠላቶቼ ፊት ለፊት ምን አደረገኝ? በጠላቶቼ የት አለ? ፊት ለፊት ራሴን ምን አደረገኝ? በዘይት ምን አደረገኝ? ዲያር ከተማ ላይ አጋንንትን የሚያዋርድ ልጅ ይቀባ። ጨለማን የሚያናድድ ልጅ ይቀባ። አሜን አላላችሁ? ትምህርት ቤት ላይ ተዋርዶ የማይመጣ ልጅ ይቀባ። ቸርነቴና ምሕረቴ በሕይወት ዘመን ሁሉ ምን ያደርገኛል? ይከተለኛል። በእግዚአብሔር ቤት ላይ ለዘላለም ምን ይሆናለሁ? አጠገብ ላይ ያለውን ሰው ያዝና ልጅ በዓለም ላይ አያድግም፣ በእግዚአብሔር ቤት ላይ ያድጋል በሉት። በቃችሁ። በአገልግሎት ያድጋል፣ በመቀባት ያድጋል፣ በማስተዋል ያድጋል፣ እግዚአብሔርን በማገልገል ያድጋል፣ በሞገስ ያድጋል። ያዙ። አጠገብ ላይ ያለውን ሰው ያዝና ልጅ በእግዚአብሔር ቤት ያድጋል በሉት። በቃችሁ። እግዚአብሔርን በመፍራት ያድጋል በሉት። እስቲ በሞገስ ያድጋል በሉት። እስቲ በማስተዋል ያድጋል በሉት። እስቲ በቅድስና ያድጋል በሉት። እስቲ በእውቀት ያድጋል በሉት። እስቲ የኔ ልጅ ያድጋል የሚል አሜን ይልሃል። እንደገና አሜን ይልሃል። እንደገና አሜን ይልሃል። ናሳካቴራ ቦሻ በእግዚአብሔር ቤት ላይ ለዘላለም ምን ይሆናለሁ? ይኖራለሁ። እነዚህ ሕፃናቶች በኢየሱስ ደም ጉልበት በእግዚአብሔር ቤት ላይ ዕድሜያቸው ይለቅ። እስቲ ሁሉም ሰው እጁን ወደዚህ ዘርግቶ የእናንተ ዕድሜ በእግዚአብሔር ቤት ላይ ይለቅ በሉት። እባካችሁ እግዚአብሔርን በማገልገል ይጠጉ በሉት። እስቲ ለትውልድ መድኃኒት አድርገናል በሉት። እስቲ ሞገስ አድርገናል በሉት። እስቲ እግዚአብሔርን በመፍራት ይጠጉ በሉት። እስቲ በዚህ ብላቴና ላይ ይሄን አውጃለሁ። የትውልድ መድኃኒት ይሁንለት፣ ለትውልድ መፍትሄ ይሁንለት፣ ለትውልድ አቅጣጫ አሳይ ይሁንለት። ቁጭ በሉ። ሻላባንያስ ከሚገርመኝ ነገር አንዱ እንዲህ ነው አለኝ። በፊቴ ገበታን አዘጋጃልኝ በጠላቶቼ ፊት ለፊት አልሜርት ሰጋር ባቲያ። ይህ በጣም የሚገርመኝ በፊቴ ገበታን አዘጋጃልኝ። በፊቴ ምን አዘጋጃል? ገበታ በድሮ ባደጉ አባቶች በራፍ ላይ ከከባድ እንጨት ተቆርጦ ልክ ተስተካክሎ ውሃ ሊሆን ይችላል፣ ምቾ ሊሆን ይችላል፣ አተላ ሊሆን ይችላል። በየሰዓቱ በዛ ላይ ይደረጋል። ያረሳ በሬ ያላረሳም በሬ የሚያጠብ ጥጃ ከብት በግ ሊሆን ይችላል። በየቀኑ መጥቶ ከዛው ይበላል ይጠጣል፣ አያልቅም። በፊቴ ገበታን አዘጋጃልኝ። ሰኮልሞኒያ ባቻ ማራዲያ አጠገብ ላይ ያለውን ሰው ያዝና በዚህ ዓመት ገበታ በፊት ተዘጋጅቷል ብለህ ተናገር። በዚህ ዓመት ገበታ በፊት ተዘጋጅቷል። ይሄው አንተ ትንቢት ነው። በዚህ ዓመት ወደ ውስጥ በዚህ ዓመት በፊት ላይ የማያልቅ የዘላለም ገበታ በፊት ተዘጋጅቷል። የበረከት ገበታ ተዘጋጅቷል። ወስደ የማያልቅ ገበታ ተዘጋጅቷል። ለሰባ ካፊለ የማያልቅ ገበታ ተዘጋጅቷል። እነዚህን ሕፃናትን በዚህ ቀብቻለሁ። አሜን አትልም እንዴ? አንተ አሜን በል ዝም ብለህ አሜን በል ዝም ብለህ አንተ አይቆጥርም ዝም ብለህ አሜን በል እስቲ። በፊቴ ገበታ ተዘጋጅቷል በል እስቲ። አይሰማም አይሰማም አይሰማም። ሳሚ ለልጆች ገበታ በፊት ይዘጋጅ። የሚማሩበት ባጀት፣ የሚኖሩበት ባጀት፣ የሚገቡበትና የሚወጡበት ሰላማዊ በር፣ ይሄ ገበታ በፊታችሁ ይዘጋጅ። ካለ በኋላ በጠላቶቼ ፊት ለፊት ራሴን ምን ያደረገኝ? እስቲ ቆይ ልጆቼ በሚያስፈራሩ በሞገስ ቅባት ይቀቡ የሚል ሰው
አይ እስቲ የኔ ልጆች በሄዱበት ትምህርት ቤት ሁሉ በአስተማሪ ፊት፣ በሟርተኛ ፊት፣ በገዳይ ፊት፣ በዘንዶ ፊት፣ በዝሙት ፊት ልጄ በሞገስ ይቀባ የሚል ሰው ሩላስ ሳካራቫን ማንቶ ካቺላ ቫኒያስ ይህንን ድምፅ ጌታ ለምን እንደሰጣኝ አላውቅም። በዚህ ብላቴና ምክንያት እስቲ ልጄ በሟርተኞች ፊት አስፈሪ ቅባት አቶ ከተማላዲያ ዳዊት እንዲህ አለ፣ ጦር በሰለጠነ ሰው ፊት ላይ በጠጠር ጋለ ካውተ ጎላድን ገደለው። ልጅ ሞቶ አይመጣም፣ ጠላትን ገሎ ይመጣል። አንድ ሰው ቀኝ እጁን አንስቶ የኔ ልጅ አይዋረድም ባርባከ አይሰማም፣ 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 አይሰማም። አንተ የእግዚአብሔር ቅባት በአንተ ላይ ሲሆን በአንድ እጅ አንበሳን ትገላለህ፣ ድብን ትገላለህ። እግዚአብሔር አብሮ ስላለ እኮ ነው። እንደዚህ አይነት ልጆች በዲያር ላይ ይወለድ። አንድ ሰው ዘሎ እስቲ ልጄን ወስጃለሁ ይበልባል። አንድ ሰው ባክን ሮጠ በአንተ ልጅ ላይ ይህንን ትንቢት ተናገር፣ ልጄን ቀብቻለሁ በል። ዝም ብለህ አንተ ሰው አቶራ ሳልታ ማልቱ ባኒያ ማልታ ሰሚማ ሰሌሞኒያ ሰያማሃሮ ፋናቲያስ አንድ ሰው ባካችሁ ዘሎ ልጄን ምናምን አይሆን ይበልባል። ምን አይሆንም፣ ምን አይሆንበት። አንድ ጊዜ ሐና እንዳለች በደካማ ማንነቴ ልጅን ብትሰጠኝ እድሜውን ሁሉ ለአንተ እንዲያገለግል ምን አደርጋለሁ? እሰጣለሁ። ሳሙኤል በሚወለድበት ጊዜ የእስራኤል ሕዝብ ወይም በመሳፍንት ዘመን ሰው የልቡን ፍላጎት የሚመቸውን ነገር ሁሉ እያደረጉ ለእግዚአብሔር የቀረበውን መስዋዕት እየሰረቁ ለጸሎትና ለመስዋዕትነት የመጡ ሴቶችን እያመነዘሩ እንደፈለጉ በሚረክሱ ዘመን ልጁ ሳሙኤል መጣ። እንዲህ አይነት ልጅ በማይጸን ላይ ይታይ። በተቀበለ ላይ ያለውን ሰው ያዝና በእኔ ማይጸን ላይ ከዚህ በኋላ ምናምን ልጅ አይወለድም በሉት። ባካ ትውልድን የሚያድን ልጅ ይወለዳል። መድኃኒት ይወለዳል። ሰላም የሚያመጣ ልጅ ይወለዳል። እኔ በልጄ ዘመን ላይ አርፋለሁ በልና ትንቢት ተናገር። ቀኝ እጄን ሰና በልጄ ዘመን አርፋለሁ በልባክ። አይሰማም፣ አይሰማም። ያላገባችሁ ብቻችሁን አንሱና በልጄ ዘመን አርፋለሁ በሉት ባካችሁ። አይሰማም፣ ተናገር ዝም ብለህ በልጄ ዘመን አርፋለሁ በሉት ባካችሁ። አጠገብ ላይ ያለውን ሰው በልጄ ዘመን ታርፋለህ ብላችሁ ትንቢት ተናገሩ። እግዚአብሔር ያሳርፋል ብላችሁ ተናገሩ። እግዚአብሔር በሞገስ ልጅን ይባርካል ብላችሁ ተናገሩ። አንዳንድ ሰው ልጅ ይወልዳል፣ ልጅን ኮንትሮል ማድረግ አይችልም። ስለ ልጅ እንኳን ትንቢት መናገር አይችልም። አሁን በዚህ ዘመን ላይ ሁሉም ሰው ምንድን ነው ልጄ ፓይሌት እንዲሆን፣ ልጄ ኢንጂነር ቢሆን፣ አዎ ጥሩ ጥሩ ራይ ነው፣ ጥሩ ራይ ነው። ልጄ መንግስት ቢሆን ጥሩ ራይ ነው። አንዳንድ ቦታ ላይ ቁጭ ብላችሁ እንኳን ስለ ልጅ ምንድን ነው የጻፍከው ብላችሁ ብትጠይቁ የኔ ያ ልጅ ኢንጂነር እንዲሆን ነው፣ ያኛው ዶክተር እንዲሆን ነው፣ ያኛው እኮ ከባድ ፕሮፌሰር እንዲሆን ነው ይላሉ። አንተ ሰው ልጅን ለእግዚአብሔር ስጥ፣ ልጅ አገልጋይ ይሆናል። ሐና ስትጸልይ ልጅ ብትሰጠኝ አለች፣ እድሜውን ለአንተ እንዲያገለግል እሰጣለሁ። ሳሙኤል በሚወለድበት ዘመን የኤሊ ልጆችና ኤሊ ዓለም ሁሉ የረከሰ ዘመን። ሳሙኤል ሲመጣ የእግዚአብሔር ቃል ብርቅ ነው። ቤተ መቅደስ አይዘጋም፣ አይከፈትም። የተበላሸ ዘመን ነበር። የመጨረሻ 300 ምናምን ዓመት ምድር የረከሰችበት ዘመን ነበር። ሰው የፍላጎቱን የልቡን ሐሳብ የሚያደርግ እንደ ዛሬ ዘመን ነበር። ሰው መግደል እንደ ዛሬ ነው። አሁን እዚህ አገልግሎት ሰው ትገላለህ፣ እንደፈለግ ሰውን እንደዚህ ታረጋለህ፣ ታማለህ፣ ሲብከትን ትቆርጥማለህ፣ እንዲህ ትላለህ፣ ምንም ነገር ትላለህ። እንደ ዛሬ ዘመን ነበር ያ ዘመን። ኤሊ ልጆች በእግዚአብሔር ቤተ መቅደስ የፈለጉትን ነገር ሲያደርጉ እግዚአብሔር ዝም አለ፣ አውቆ ዝም አለ። ሳሙኤል ሲመጣ እግዚአብሔር ለሳሙኤል እንዲህ አለ፣ የምድሪቱን ምን ሰጠ? መዝገብ ሰጠ። ትውልዴን ይመስላል እንካዬን መዝገብ አለ። አቹና ካታባ ልጄ እንዲህ አለ። ሳሙኤል እንደመጣ እግዚአብሔር ምድሪቱን ምን ማረስ ጀመረ?
በአንተ ልጅ እግዚአብሔር ሳውዝ አፍሪካን ያጽዳ። አሜን አትልማ? እግዚአብሔር ምስክር ነው። በአንተ ልጅ ኢትዮጵያ ትፈወስ። አጠገብ ላይ ያለውን ሰው ያዝና በልጄ ዘመን አፍሪካ ትታደሳለች በልባክን ንገረው። አጠገብ ላይ ያለውን በአንተ ልጅ ዘመን እኔ አይቻለሁ አፍሪካ ይታደሳል በልባክን። ቤተ ክርስቲያን ትታደሳለች በልሲ ትውልድ ይታደሳል በሉት እስቲ። ይሄ መልእክት በአንተ ልጅ ላይ እኔ ዘሩን ዘርቻለሁ እየበቀለ ይሁን። መዝገብ ሰጠ እግዚአብሔር። ለማን ልጅ ይሁን እግዚአብሔር ዛሬ መዝገብ ይስጥ? ለማን ልጅ? የትውልድን እንቆቅልሽ እንዲፈታ ለማን ልጅ ይሁን እግዚአብሔር? ቤተ ክርስቲያንን ኢርም እንዲነቅል ለማን ልጅ ይሁን? ለማን ልጅ? ሁለቱንም እጃችሁን አንሱ። ጸሎት እንጨርስ። ለማን ልጅ? ምድር እየረከሰ ነው ብሎ የሚያይ ልጅ፣ ለትውልድ ይሄን አይቻለሁ የሚል ልጅ፣ ለትውልድ የሚያለቅስ ሴት ልጅ ኢቤቶ ዋረና ዮመንጭ አሜን ይሆነ ኤዳኪላ በልጄ ላይ ይሁን የሚል አሜን ይበላል። በዚህ ብላቴና ላይ ይሄን አውጅ ያለው ይሄን መዝገብ ሰጥቻለሁ። ይሄን መዝገብ ሰጥቻለሁ። የትውልድን አይምሮን የሚያድሱ ልጆች ይሁንለት። አሜን። ቀኝ እጃችሁን ወደ ሕፃናት አንሱና እግዚአብሔር በማስተዋል ይባርካችሁ በሉት ባካችሁ። እግዚአብሔር በጥበብ ይባርካችሁ በሉት ባካችሁ። በዲያር ከተማ ላይ እንዲህ አይነት ሕፃን ይወለድ። ትውልድን ለትውልድ እንቆቅልሽን የሚፈታ እንደ ዮሴፍ ያለ ጀግና ይወለድ። ዳዊት እግዚአብሔር እረኛዬ ነው አለ። ብዙ ዘመን ከዳዊት ሕይወት የተማርኩት ነገር አባቱን ፋሚሊ ላይ የመጨረሻ ልጅ አባቱ እንኳን ለእንደዚህ አይነት ነገር የማይጠብቅ ልጅ እስራኤልን ማረኝ የሚሉ ለኃጢአታቸው የሚናዘዙ ልጆች ጌታ ይስጣቸው። ሁላችንም በእግሮቻችን ቆመን ከዚች ምድር የሕፃናትን ሕይወት የሚፈልግ የሚቀነጥስ አውሬ ይመታ እያላችሁ በዚህ ብላቴና ምክንያት ጸልዩ። ሁሉም ሰው 2 ደቂቃ ይጸልያል። ባለፈው ሳሶልበርግ ላይ ፈንደቤላ ፓርክ በሚባለው ቦታ ላይ 14 ሕፃናት በአንድ ቀን ሞቱ። ዜና ሰምታችኋል፣ ጋዜጣ አይታችኋል። በአንድ ቀን በአክሲደንት ሕፃናቶች ከትምህርት ቤት በሰላም እንዲመለሱ የሚሰጣቸው ትምህርት ጤናማ እንዲሆን የሚማሩ ትምህርት ቤት ጤናማ እንዲሆን ዲሊቨር የሚወስዱ ሹፌሮች ጤናማ እንዲሆኑ በዚህ ትውልድ ላይ አሁን ሕፃናት በዚህ በሳውዝ አፍሪካ የኢትዮጵያውያን ሕፃናት በአይምሮ በጣም እያደጉ ስለሆነ በጣም እያስደነዘዙ ነው። ባለፈው የነቢይ ጌችን ልጅ አይታችኋል። ብዙ ሕፃናቶች አሁን ሆስፒታል ላይ ታስሮ ያሉ አሉ። አባቶቻቸው ሀብታም ስለሆነ ዳ ፋሚሊ ከሆነ እርዳታ ሲጠየቅ ሊታወቁ ትችላላችሁ። አንዳንድ ባለሀብቶች የሆኑ የብዙ ሰዎች ልጆቻቸው አይምሯቸው ሲተው በሆስፒታል ያሉ አሉ። እየጸለየን ያለን ሕፃናቶች አሉ። ባለፈው በፈንደቤላ ፓርክ በሳሶልበርግ እና ፍርናኪ አካባቢ 14 ሕፃናት ነው በአንድ ቀን ያለሙት። ሰይጣን ትውልድ ላይ ኢንቨስት እያደረጋ ነው። ሕፃናትን እየጨረሰ ነው። በማይረባ በሽታ፣ በቪዲዮ፣ በቆሻሻ ነገር ትውልድን እያበላሻ ነው። ይህቺ ከተማ በደም ትታጠር። አሜን በሉ። በደሙ ትታጠር። በዚህ ከተማ የተወለዱ ልጆች በኢየሱስ ስም አይምሯቸው ይፈወስ። እግዚአብሔርን በመፍራት ይደጉ። ክፉ አደጋ ከዙሪያችሁ የተነሳ ይሆን። ሁሉም ሰው ሁለቱንም እጅ አንስቶ እንዲህ ይላል፣ የኔን ልጆች የሚፈልግ የተመታ ይሁን በሉት። ሁሉም ሰው የልጆቼን ዘመን የሚፈልግ የተመታ ይሁን በሉት። እስቲ ልጆቼን ለእግዚአብሔር ሰጥቻለሁ በሉት ባካችሁ። ስጡ። ልጆቼን ለእግዚአብሔር ሰጥቻለሁ በሉት ባካችሁ። ያልወለዳችሁም የወለዳችሁም ያገባችሁም ያላገባችሁም ልጆቻችሁን ለእግዚአብሔር ስጡ። ቀኝ እጆቻችሁን እንሱና ልጆቼን ለእግዚአብሔር ሰጥቻለሁ በሉት ባካችሁ። ከዚህ ምሽት ጀምሮ በሉት እስቲ ልጆቼ የእግዚአብሔር ናቸው በሉት እስቲ። መውጣት መግባታቸውን ለእግዚአብሔር ሰጥቻለሁ በሉት እስቲ። የሕፃናትን ሕይወት የሚፈልግ የተመታ ይሆን። በዲያር ከተማ የተወለዱ ሕፃናቶች የተፈወሱ ይሆኑ። ውሃና ምግብ በኢየሱስ ስም ይስማማ። የሚማሩ ትምህርት ቤት የተፈወሰ ይሆን። ሲሄዱ ሲመለሱ አብሮት ለሰከንድ አይለህ።
ይህንንም ልደት ያረጉ ወንድሜ ታደና ሚስቱ ቤተሰቡና ዘመድ አዝማዱ በኢየሱስ ስም በዚህ ወንጌል የተባረኩ ይሁኑ። ዘመናችሁን የሚፈልግ አውሬ የተመታ ይሁን። ሁሉም ጉባኤ ወደ እነሱ እጃችሁን አንሱና ለእናንተም ቤት በረከት ይሁን በሉት። እስቲ ባካችሁ ሰላምና ደስታ ይሁን በሉት። እንደገና እግዚአብሔር ይጎበኛችሁ በሉት። እስቲ አጠገብ ላይ ያለውን 3 ሰው 4 ሰው ያዙና እግዚአብሔር ይጎበኛል ብላችሁ ጨብጡና ጨርሱ። ጌታ ከእናንተ ጋር ይሁን። ሻሎም። Bisa baca oleh Hizab Malaysia. ስለዚህ ጊዜ የእግዚአብሔር ስም የተባረከ ይሁን። ሌላ የምንለው ነገር ምንም ነገር የለም። ምስክርነታችንን በዝማሬ እነግራለን፣ እንዘምራለን አብረን ሁላችን። በሕይወት ጎዳና ፈተና ቢበዛ ጌታን እየጠራን ንጹሕ ሰው አይጠፋም። እጄን ያዘኝ ብሎ ሲጮህ ይሰማዋል። ከረግረው ቤቱ በድል ይመራዋል። እግዚአብሔር ሲረዳን ከሰማያት ወርዶ ከእንስሶች በክብርነት ወርዶ አላያችሁም ወይ ወጥመዱ ሲሰበር እስረኛው ተለቆ ማዳኑን ሲናገር እግዚአብሔር ሲረዳን ከሰማያት ወርዶ ከእንስሶች በክብርነት ወርዶ አላያችሁም ወይ ወጥመዱ ሲሰበር ማዳኑን ሲናገር የቅዱሳን ረድኤት ከሰማይ ይመጣል። ዘመናትን ቆጥሮ ጌታ ይመለሳል። የልጆቹን እንባ ከዓይናቸው ያብሳል። ክብርና ምስጋና ለስሙ ይሆናል። እግዚአብሔር ሲረዳን ከሰማያት ወርዶ ከእንስሶች በክብርነት ወርዶ አላያችሁም ወይ ወጥመዱ ሲሰበር ማዳኑን ሲናገር በሕይወት ጎዳና ፈተና ቢበዛ ጌታን እየጠራን ንጹሕ ሰው አይጠፋም። እጄን ያዘኝ ብሎ ሲጮህ ይሰማዋል። ከርኅራኄው ፊቱ በድል ይመራዋል። እግዚአብሔር ሲረዳን ከሰማያት ከእንስሶች በክብርነት ወርዶ አላያችሁም ወይ ወጥመዱ ማዳኑን ሲናገር ይህን ቤተሰብ በጭብጨባ እናስቀምጣለን። አንዳንድ መዝሙርን ስለምናውቅ መሸምደድ ስለምንችል በቃል ስለምናውቅ አይደለም። በሕይወት ጎዳናቸው ያለፉበት ጎዳና ያሳለፉበት ጎዳና የሆነበት
ዘማሪው ተስፋዬ ጋቢሶ ይህን ሲዘምር እሱ ያለፈበት ህይወት ነው። ዝም ብሎ አይደለም። በህይወት ጎዳና ፈተና ቢበዛ፣ ችግር ቢበዛ፣ ጥያቄ ቢበዛ፣ ውጣ ውረድ ቢበዛ የሚያሳልፍ የሚያሻግር ለጊዜ የማይሻገር የማይሰበር ወይም ተራራ ደልዳላ ሜዳ የማይሆን ይመስላል። ግን እግዚአብሔር ሲያስመልጥ ብቻ ነው። ስለዚህ ቤተሰብ አንድ ጊዜ አንድ በጭብጨባ ጉዳዩ ህይወቱ ነገሩ ምስክርነቱ ሁሉም ነገር ስብከቱ ዝማሬም